እናንተ እውነተኛ ፍቅር እኮ ሲኦልም ቢሆን ያስገባል የሚባል ለካስ እውነት ነው ማለት ነው። እንግዲህ ሰኢድ እና ሱመያ እንደተጣሉ ሁላችንም እናውቃለን ማለት ነው። ስለዚህ ሰኢድ ሱመያን ለማግኘት የትም ቢሆን እገባለሁ እንዳለ ሁላችንም እናውቃለን ማለት ነው። ሰው በጣም ነው የገረመኝ ማለት ነው። እንግዲህ ውቢቷ ባህር ዳርን ስላሳየኸኝ በዚሁ አጋጣሚ በጣም እናመሰግናለን። ውቢቷ ባህር ዳር ናፍቃኛለች ማለት የፀሐይቱ ሆቴል ፏ ብትን ብሎ ይገኛል። በነገራችን ላይ ወንዶች የልጃችሁን እናት ማክበር አለባችሁ። እውነቴን ነው የምላችሁ። ይችን የመሰለሽ ንግስት ልጅ ጥለህ ያልሆነሽ ቅራቅንቦ አገባህ። አሁን በቃ ትንከራተታለህ ማለት። ስለዚህ ጥፋቱ ያንተ ነው ይበልህ። ጥፋቱ ያንተ ስለሆነ ምንም ማድረግ አይቻልም ማለት ነው። ለማንኛውም እንግዲህ የሱመያ ልብ ያራራ ይሆን ያራራ ይሆን፣ ቤተሰቦቿስ እንዴት ይሆኑ ይሆን አይሆኑ ይሆን የምናየው ይሆናል ማለት ነው። እንግዲህ በባህር ዳር ከች ብሏል ማለት ነው። ያው ደስ ይላል። ሀገራችን እኮ ውብ እኮ ናት፣ ለምለም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆኑ ማለት ነው። ቤተሰብ ስለምትሆኑም ከልብ እናመሰግናለን። ሰው ዛሬ የመጣሁበት እንግዲህ በጣም የገረመኝ ነገር ነበረ ማለት ነው። እንግዲህ አንቺ ምን አገባሽ፣ አንቺ አሽቃባጭ፣ አንቺ ወሬኛ ምናምን ልትሉ ትችላላችሁ። ግን ሀሳብ አስተያየት መስጠት አለብን። ምክንያቱም ይህ ሶሻል ሚዲያ እስከሆነ ድረስ ማለት ነው። እና እንግዲህ ዛሬ የመጣሁበት በጣም የገረመኝ ስለ ሱመያና ስለ ሰኢዶ ነው የመጣሁት ማለት ነው። ሰኢዶ እንግዲህ ከአሁን በፊት ስለ ሱመያ ብዙዎቻችሁ ታውቃላችሁ ማለት ነው። በጣም ህይወት ታሪኳ እውነት ለመናገር በጣም የሚገርምና ከባድ ነው ማለት ነው። እኔ በጣም ነው የገረመኝ በእውነቱ ከሆነ ማለት ነው። እና እንደውም እኛ ፕራንክ ነው ሁሉ ምናምን ብለን ነበር፣ ግን በዚህ ልክ ይህ ፕራንክ አይደለም፣ በቃ አሁን እውነቱ ተረጋግጧል ማለት ነው። እና እንግዲህ ቀብራራዋ ጀግናዋ ጎንደሬ እንዴት ሁለተኛ ሚስት ሆናለሁ እንዴት በበላይ ብላ ዘራፋ ካኪ ብላ ከየመን እንግዲህ ጣጥለው ወደ ኢትዮጵያ እንደገባችና እሷ የክርስትና እምነት ተከታይ እንደሆነች ተናግራለች ማለት ነው። እና ለሱ ብላም እንደሰለመች ተናግራለች። ስለዚህ እሱ ደግሞ ስላልሆናት ደግሞ ቤተሰቦቿ ጋር ሄዳለች። ቤተሰቦቿ ደግሞ በቃ ከሱ ጋር የምትኖሪ ቢሆን ችግር የለውም፣ ነገር ግን እሱ አይፈልግሽም፣ እሱ ሁለተኛ ሚስት አገብቷልና አንቺ ለምንድነው ብሎ እንግዲህ ልጆቹም ክርስትና እንዲነሱ እሷንም ጎትጉተዋታል። ስለዚህ በዚህ እንግዲህ ሲሰማ ሰኢዶ እንግዲህ በቃ ትቶ ጥሏት ሄደ ማለት ነው ወደ ውቢቷ ባህር ዳር። እና እንግዲህ ልቧን ያራራል ማለት ነው። አዎ እንግዲህ የጎንደር ሴቶች ሲወዱም ይወዳሉ ከልባቸው፣ ሲጠሉም በቃ ማንም እንትን አይላቸውም። ስለዚህ ጀግና ናት፣ የምር ሱመያ ጀግና ናት። አሁንም ቢሆን ጀግና ናት ብዬ ነው የማስበው እንግዲህ። እና ስለዚህ ቤተሰቦቿ ምን ይሉት ይሆን? ይህንን ልጅ አማቻቸው ሄዱላቸዋል ማለት ነው። ልጃቸውን ይሰጡ ይሆን? እንዴት ይሆኑ? በነገራችን ላይ ካዩ ጋር ካልተለያየ ሱመያ ምንም ነገር አትሰማውም ሲቀጥል ሲጀመር ማለት ነው። እና ይሄ ልጅ እንግዲህ ምን አይነት አማራጭ እንደሚወስድ የምናየው ይሆናል። ምክንያቱም ጥፋቱ የሱ ነው እንጂ የማንም ጥፋት አይደለም። ደግ ያደረገችው በጣም ነው ያንከራተተችው እውነት ለመናገር ማለት ነው። ካዩ ጋር እንደፈለገ ሆኖ እንደፈለገ ካደረገ በኋላ መኪናና አይፎን ስጦታ ልስጥሽ ሲላት ራሱ የአማራዊቱ ልጅ በስጦታ አትደራደርም፣ በጥቅማ ጥቅም በኮልኮሌ አትደራደርም። እንደፈለግህ መኪናንም አይፎንህንም ይዘህ ሄድ ብላ ነው ለራሷ ምን የመሰለ አይፎን የገዛችው ማለት ነው። ስለዚህ የአማራዊቱን ልጅ በዚህ አትደልሏትም ማለት ነው። እና በጣም ደስ ይላል። ሱመያ በጣም ጀግና ሴት ናት። የምር ብዙ ሴቶች ከሱመያ መማር ይችላሉ፣ አለማለቃቀስ። አሁን ብዙ ሴቶች ስታያቸው ማለቃቀስ ምናምን በቃ ያልሆነ ነገር ነው የምታያቸው። ሱመያ ግን በጣም ጀግናና አንበሳ ሴት ናት ማለት ነው። እና እኔ ሁለመናዋ ተመችቶኛል። በእውነቱ ከሆነ በጣም ነው የተመቸችኝ ሁሉም ነገሯ ማለት ነው። እና በጣም ደስ ይላል። ስለዚህ እንግዲህ ሰኢዶ እንግዲህ መልካም የባህር ዳር ጉዞህን የምናየው ይሆናል ማለት ነው። ሱመያ ምን ትል ይሆን? ታገኛት ይሆን? ልታገኛት ይሆን? የምናየው ይሆናል ማለት ነው። ምን እንደሚሆን መጨረሻው ማለት ነው። እና እንግዲህ ሁላችሁም ያላችሁን ሀሳብ አስተያየት እንትን በሉና ደግሞ ሱመያ የሆነ ሰዓት በለቀቀችው ቪዲዮ አንዳንድ ሰዎች እየተናገራችሁ ነበረ ማለት ነው። ክርስትና እኮ አንቺ ማለት ስትፈልጊ የምትሰልሚው ስትፈልጊ ምን የምትይው አይደለም ምናምን እያላችሁ ብዙዎች እየተናገራችሁ ነበር ኮመንት ላይ። ግን አያድርስ ነው የሚባል። ሲቀጥል እሷ ምንም ጥፋት የለባትም። ጥፋቱ የእሱ ነው የሰኢዱ ነው እንጂ ጥፋት የሱመያ ምንም ጥፋት የለባትም። ስለዚህ ልጅ ምን ታርግ? ምን እንድታደርግ ነው የምትፈልጉት አይደለም?
ምንም አላጠፋችም እሷ ማለት ነው። አብሮ ቢሆኑ ኦኬ ችግር የለውም። ይቺ ልጅ የሰለመችው ለሱ ብላ ነው። ስለዚህ እሱ ደግሞ አልፈልግም ብሎ ሌላ ሚስት አገባና ምን ትሆንላችሁ? አንዳንድ ሰዎች ትክክለኛ ፍረዱ እሺ። ለትክክል ብቻ አቆሙ። ዝም ብላችሁ ዥዋዥዌ አትሆኑም ማለት ነው። ሰው ወደ ነፈሰበት አትንፈሱ ማለት ነው። ግን እኛ ቢታረቁ በጣም ደስ ይሉናል። በእውነት ለመናገር የልጅ ባሏ ነው፣ ልጆቹ አባት ነው። እዛ በመቀጠል ደግሞ አለ አይደለ ሳይኮሎጂ እንደሆነ ግን ያው እሱ የሰራው ስራ ጥሩ አይደለም። በነገራችን ላይ ሰይዱ በጣም ባለጌ ነው። ለእሷ ራሱ በጣም ካሳ ያስፈልገዋል። ከዛ በመቀጠል ካዩ ጋር መለያየት አለበት። ካዩ ጋር ካልተለያየ በጣም ከባድ ነው የሚሆነው። እና ይሄ ነው የምላችሁ ማለት ነው። ለማንኛውም ያለው ነገር ይሄ ነው። እንግዲህ ገብታችሁ ተከታተሉት ማለት ነው። ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰብስክራይብ አድርጉ ማሮች፣ ፍቅሮች። ሰብስክራይብ ስለምታደርጉ በጣም እናመሰግናለን። እንግዲህ ያው የመልካም የሮመዳን ጾም ብያችኋለሁ። ሮመዳን በነገራችን ላይ ያው እያለቀ ነው። ትንሽ ነው የቀረኝ። ግን ራሳችሁን ጠብቁ። ሲያልቅ ጅብ ከሄደ ብቻችሁ ሲያልቅ ነው እንዴ? ራሳችሁን ጠብቁ የምትሉ እና እግዚአብሔር ይመስገን። ለማንኛውም ተመስገን እላችኋለሁ። እና ይሄን ያለው ነገር በሌላ ጊዜ እስከምንገናኝ ሰላማችሁ ብዙ ትርፍርፍ ይበልልኝ እላችኋለሁ ማለት ነው ማሮቻ።